አድርገኝ ነገር ሞክር እባክሽ በእናትሽ። ኧረ ወይኔ ደስታ ግን በመድኃኒዓለም ይሁንብህ። ሁሌ ለምን ታስጨንቀኛለህ? በፈጠረ ደስታ እሺ በይኝ። እኔ እያስጨነቀኝ ነው። ተያችሁና ከኔ ጋር እኔ በጣም ነው የማፈቅርሽ። ደስታ ሩታን ተንበርክኮ ከእግሯ ስር ተደፍቶ ይቅርታ እየጠየቃት ይገኛል። ሰላም ሰላም ውዶቼ፣ ሰብስክራይብ ላይክ ሼር እያደረጋችሁ እናም ሩታ ደግሞ እንግዲህ የሰው ልጅ ዝቅ ሲል ሲንበረከክ ጨነቃትና አይ ከፍ በል ቆም ወደ ላይ ብለዋለች ማለት ነው። እንግዲህ አስጨንቋታል። ነገር ግን ልቧ ስላልቻለ ተነስ ነው ያለችው ማለት ነው። ደስታም ይቅርታ ብሎ ጠይቋታል። ከዚህ በፊት የተጣሉት የልጄን አባት የልዑልን አባት ለምንድን ነው ልትከሰው የፈለግከው? ልታስደበድበውም እንደፈለግኩላ ሰምቻለሁ። እንዴት በሱ ላይ ሴራ ታሴራለህ? በማለት እንግዲህ በዛ ምክንያት ነበር የተጣሉትና ወርቁንም የመለሰችለት ለደስታ። አሁን ግን ሁሉንም እርግፍ አድርገሽ ተይና ሁላቸውንም ታያቸውና እኔ ጋራ በፍቅር አብረሽ እንኑር እያለ ይገኛል ማለት ነው። ሩታ እንግዲህ አብረሽን አንድ ላይ እንኑር ብለው ቤቱ እንደተመለሰ ታውቃላችሁ። የተፈጠረውን ሁሉ ድጋሜ መዘርዘር አያስፈልግም። ስለዚህ አሁን ሩታና አብርሽ እርቅ ይፈጽማሉ ወይስ አይፈጽሙ እየተባለ እየታሰበ ባለበት መሀል ላይ በድንገት እንግዲህ ሌላ ሀገር አውሮፓ ሂጃለሁኝ፣ አሜሪካ ሂጃለሁኝ ምናምን እያለ ሲያወራ የነበረ ደስታ ዛሬ በድንገት ተከስቷል። በነገራችን ላይ ደስታ እንግዲህ እንደምታዩት በጣም አምሮበት ጀንተል ብሎ መጥቷል ማለት ነው። ከባለፈው የበለጠ እንግዲህ ስራውንም ሁሉንም አጣጥፎ አስተካክሎ መጥቷል። ትሬኒንግ ሲያደርግ ነው መሰለኝ የሰነበተ። ለማንኛውም በዛም አለ በዚህ ሩታን ብያለችው ትገኛለች። እሱ ግን አብረን እንኖር እያለ እየጠየቃት እንደምታዩት መንበርከክ ሁላ አልቀረም ማለት ነው። ዝቅ ብሎ ነው የለመናት። በስስት ነው ሲያት የነበረው። ምን ሆና ነው እያለ ፈረንጁ ሁሉ ሲጠይቀው ነበር። በነገራችን ላይ ሁላችሁም ከሩታ ህይወት ውልቅ በሉ። 10 ጊዜ ወንድ እየተቀያየራችሁ እየመጣችሁ እሷንም አትረብሿት። አብረሽም ልጁን ያሳድግበት፣ ሩታም ልጇን ታሳድግበት። አንድ ላይ ሆነው ልጃቸውን ማሳደግ አለባቸው። ቢያንስ ለልጁ ስትሉ እንኳ ቢያንስ ማሰብ አለባችሁ። ማሰቢያችሁ ምን እንደወሰደባችሁ ራሱ እኔ ግራ እየገባኝ ነው። ለማንኛውም ወደ ቤተሰቦች ያለው መረጃ ይሄንን ይመስላል። ደስታ ከሩታ ህይወት ውልቅ ብለህ መሄድ አለብህ። ሄርሜላም ከአብርሽ ህይወት ውልቅ ብለሽ መሄድ አለብሽ። እነሱ ሁለታቸው አንድ ሆነው ህይወታቸውን መቀጠል አለባቸው እና ሰብ ላይክ እያደረጋችሁ ውድ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።